ዳጣ የኔ እህት ናታን ንገረኝ እንጂ ናታን ምንድን ነው የሰማሁት ንገረኝ ቆይ እሷ ዳጣ የኔ እህት አንቺንም አዘው እስቲ ነው ጋብስሽ ጉዳይ ነው የሚሆነው አይሻይድ አንቺ አሁን ስርዓት እያልሽ ስትመጪ ዳጣ ራሱ ግራ ገባት አልገባኝም ማየ አንቺ ስርዓት እያልሽ ስትመጪ ናታን አይኑን አንቺ ላይ ጣለ ማለት ነው ያ ደግሞ እንግዲህ ዳጣን ምቾት ይነሳታል ያው ሁለቱ ይጓደዳሉ ስትይያል ነበር አልገደልኩ ስታውቅ በጣም ነው ደስ ያላት ዳጣ እኮ የዋህልሽ ናት ደግሞ ውሸት መሆኑን ፈጽሞ አታውቅም ነበር በጣም ተጨንቃ ነበር እኔ ቡንክን ማየ ደስ አይለኝም ነበር አይሽ ለዚህ ነው ናታን አንቺን ትቶ ዳጣ ላይ ልቦ ያረፈው ሰውን ስትወጪ ምንም ነገር አስበሽ መሆን የለበትም ወይዘሮ ማርታ ዛሬ ዳጣን ጠበቅ ያለ ጠይቃት ነበረ እንግዲህ ይሄ ነገር ታይቷት ይሆን ብለን ገመትን እሱም እንግዲህ በተደጋጋሚ አብጌል በምታመጣው ጥያቄ እንዲሁም ደግሞ ባደረጉት ነገር ከዛም አልፎ እንግዲህ በአንዳንድ ነገሮች በአንዳንድ ሁኔታዎች በቆየችባቸው መንገዶች ውስጥ ተደጋጋሚ እንግዲህ የዳጣ ጉዳይ ያው በእርግጥ እንደ አብጌል ባያሳስባትም አንዳንዴ እንደ ሰው እያስደነግጣት ነበረ ለምን የሆነ እንዴት ሆነ ከምን እንዴት ወዴት እያለች ብዙ ጥያቄዎችን እንግዲህ ስትጠይቅ ነበረ ማለት ነው እንግዲህ በባለፈም እንደምታውቀው ከአቶ ደረጀ ጋር አንዳንድ ነገሮችን ተነጋግረው ነበር በዚህ ጉዳይ ያው አቶ ደረጀም እንግዲህ በቃ የጓደኛ ልጅ ናት አይደለችም እንዴት ምናምን የሚለው ነገር በጣም ከባድ ነበረ ሲጀመር እኔ ማላውቀው ጓደኛ ማን ነው እንዴት ነው ምናምን ብላ እንግዲህ ወይዘሮ ማርታም ጓ ብላ ነበር እንደሚታወቀው ግን በዛ ሁኔታ አምስት ቢሆንም በመጨረሻ ላይ እንግዲህ ያው የተፈጠረው ነገር ስለተፈጠረ ወይም ደግሞ እንደሚታወቀው አቶ ደረጀ በአብጌል ምክንያት ያ ችግር ሲፈጠር ሁሉንም ነገር ወደ ጎን በመተው ወደ እዛ ትኩረት ስላደረጉ ያለው ነገር ያው በዝምታና በዝግታ ቆይቷል ማለት ነው እንግዲህ አሁን ላይ ደግሞ የአብጌል ጉዳይ እዚህ ጋር አብቅቷል ያው እሷ ባትተውም ነገሩን ግን ዝሮ እነሱ ለማስተማር ያደረጉት መንገድ ወይም ደግሞ ብዙ ነገሮችን ለማስተካከል ከሆነ ሁኔታ አንፃር ያው በተወሰነ መልኩ እንትን ብሏል ማለት ነው ውድ ቤተሰቦቻችን ዛሬም እንግዲህ እንደሚታወቀው በጣም በከባዱ እንግዲህ ትልቁ ሚስጥሩ ወጥቷል እሱም እንግዲህ በተለይ ደግሞ ለዛውም ደግሞ አብጌል ጆሮ ገብቷል ማለት ነው እሱ ደግሞ በጣም ከባድ ነገር ነው ምክንያቱም በጣም ከሚባለው በላይ ማን ውድ ቤተሰቦቻችን እሱም የሆነበት እንግዲህ ናታን ለዳጣ እንግዲህ ከአቶ ደረጀ ጋር አንዳንድ ነገሮችን አውርተው ስለነበረ በዛን ምክንያት እንግዲህ ያወሩትን ነገር እየነገራት ነበርና አባዬ እንግዲህ እንደዚህ ሊያደርግ ፈልጓል ያለውን ነገር በዚህ መልኩ አስቧል እያለ እየነገራት ነበርና በጣም እየተገረመች ነበር በቃ አባዬ ለአብጌል እህቷ መሆኔን ሊነግራት ነው በስማም ታድዬ በቃ ሊነግራት ነው ልታውቅ ነው አብጌል እናት ኤቢ ምን ልትል ትችላለች እያለች እንግዲህ በጣም እየተገረመች ነበረ በዛና አማካኝነት እንግዲህ ይሄን እያወሩ እያለ እንግዲህ አብጌል ሰማች ማለት ነው ቤተሰቦቻችን ይሄ ደግሞ ለአብጌል በጣም ከባድ ነገር ነው ምክንያቱም ኤቢ ይሄን ነገር መስማት ለሷ በጣም ምክንያቱም ስትጠብቀው ስታስበው ስታልመው የነበረው ነገር ስለሆነ እንግዲህ ከምትችለው በላይ ነው የሆነባት ከአእምሮ በላይ ማለት ነው ቤተሰቦቻችን እንግዲህ የሆነውን ነገር ከመቀበል ውጭ ምንም አይባልም እሷም እንግዲህ እንደዛ ያለች ነበረ በመጨረሻ እንግዲህ አቶ ደረጀም ለመናገር ወስነዋል ይሄን ነገር በነገራችን ላይ ምክንያቱም ይሄ ነገር ከቆየ ካደረ እየዋለ ያደረ በሄደ ቁጥር በጣም ችግር ያመጣብኝ ስለሆነ ከዛ ሲቀጥል ደግሞ በቅርቡ እንግዲህ የማርታ እህቷ ወደዚህ ቤተሰብ ጋር ተመጣለች ትቀላቀላለችና እሱ ነገር ደግሞ በጣም ከባድ ነገር እንደሚፈጥር አቶ ደረጀ እያሰቡ ነበር ማለት ነው ስለዚህ እሱ ነገር ለማድረግ ግዴታ አሁን ላይ ይሄን ነገር ማስተካከል አለብኝ መናገር አለብኝ ማስረዳት አለብኝ ብሎ ስላሰበ አቶ ደረጀ ነገርዮሽ እንግዲህ በዚህ መልኩ ነው ያሰይድ የሚገኘው ያው እንደሚታወቀው ነገሮች ከባድ ነው አብጌል ደግሞ ይሄ ነገር እንደዚህ በመሆኑ በጣም ነው የተናደደችው በጣም ነው የተበሳጨችው በቃ ከመላችሁ በላይ ማለት ነው ውድ ቤተሰቦቻችን ምክንያቱም ለምን እንደዚህ ይሆናል ለምን እንደዚህ ሆነ ለምን እንደዚህ ይሆናል ነው ያለቻለችው ምክንያቱም ይሄ ነገር በፍጹም እንደዚህ መሆን ስለሌለበት ማለት ነው በዛና አማካኝነት እንግዲህ ዛሬ ያው ነገሮችን ለማስተካከል
እንትን እያለ ነው ማለት ቀድሞ መናገር እንዳለበት ነው የገባው ማነው አቶ ደረጀ። ለምን መሰላችሁ ይሄን ነገር ያሰበው? ያቺ እህቷ የማርታ እህት በቅርቡ ትመጣለች የተባለችዋ እሷ እዚህ ቤተሰብ ውስጥ ከመጣች በጣም ከባድ ነገር ነው የሚፈጠረው። ምክንያቱም ልጅቷ እንደዚህ እንደሚወራላት እንግዲህ እንደሚታወቀው ጸባይዋ በጣም አስቸጋሪና ትንሽ ወጣ ያለ ጸባይ ሳይኖራት አይቀርምና እሱ ነገር ደግሞ በጣም ከባድ ነው ከሚባለው በላይ ማለት ነው ቤተሰቦቻችን። ስለዚህ እሱን ነገር እንትን ላለ ማለት እንግዲህ የሚቻለውን ነገር ሁሉ ማድረግ ደግሞ ግዴታ ስለሆነ እንደዛ እያደረጉ ነው የሚገኘው። ናታንም እንግዲህ አባዬ በቃ እንደዛ ማድረግ አለብኝ እያለው ነው። ናታንን ያው እንግዲህ አንተ እንደምታግዘኝ ባለሙሉ ተስፋ ነኝ። ይሄን ነገር አደራህን ካጠገቤ እንድትርቅ አልፈልግም። ምክንያቱም ይሄ ነገር በጣም ከባድ ነው። ከባለፈው የከፋ ችግር ነው። በቃ በጣም ከባድ ነገር ስለሆነ ነው። ስለዚህ እሱን ነገር ደግሞ ለማስተካከል የሚሆነው ነገር ግዴታ መሆን አለበት እያለ ነው የሚገኘው ማነው ቤተሰቦቻችን። በዛ አማካኝነት እንግዲህ ያለውን ነገር ለማስተካከል እንግዲህ ደፋ ቀና እያሉ ነው። በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። እንግዲህ ይሆንም እንግዲህ ያለውን ነገር እንግዲህ በቅርቡ ሁሉም ነገር አቶ ደረጀም እንዳሰበው እንግዲህ ቤተሰቡም ሳይበተን በጥሩ ሁኔታ እንደሚስተካከል ተስፋ እናደርጋለን። እንግዲህ እሱ የሚያሳስበው ነገር ቢኖር ያው ይሄ ቤተሰብ የመበተኑ ጉዳይ ነገሮችን አስተካክላለሁ ብሎ ሌላ ችግር መፈጠሩ፣ ሌላ ጣጣ መምጣቱ በቃ እሱ ነው። ስለዚህ በጣም አስቸጋሪ ነው ማለት ነው ቤተሰቦቻችን። ስለዚህ ያለው ነገር ይሄን ይመስላል። በቀጣዩ እንግዲህ አዳዲስ መረጃዎችን ይዘን ምን መጣ ይሆናል ቤተሰቦቻችን። እንግዲህ ቤተሰብ ሳይበጠበጥ ሁሉም በያለበት በቃ ያለውን ነገር ለማስተካከል ብዙ ነገሮችን ለማድረግ እየተቻለ ነው ማለት ነው። ውድ ቤተሰቦቻችን በቀጣይ አዲስ ነገር ይዘን ምን መጣ ነው የሚሆነው። በሰብስክራይብ ላይክ እያደረጋችሁ አብራችሁን ቆዩ። መልካሙን ሁሉ ተመኘው ቤተሰቦቼ። ሰብስክራይብ ማድረጋችሁን አሁንም አትርሱ። ባይ ባይ። እወዳችኋለሁ።